የአሰብ ነገር ቁርጡ ታውቋል። ጠቅላይ ሚኒስትር አብይ በፍጹም አታስቡት የባህር በሩ ነገር ቁርጥ ነው ሲሉ የመጨረሻዋን ቃል ሰጠዋል። ከግድቡ ወደ ወደቡ እየተባለ ባለበት በዚህን ሰዓት አብይ ክተት ነው ያስባለ ጉድ ያስባለ ንግግር አድርገዋል። 5 ዓመት ሙሉ ጠየቅናችሁ እምቢ ካላችሁ ግን ሲሉ ቁርጡን ወቁት ብለዋል። ለኤርትራ ጉዳይ ኮማንድ ፖስት ያቋቋሙት አብይ የሚጠበቀውን ትዕዛዝ ሰጠዋል። ቀዳሚው ዘገባችን ነው፣ ታደምጡታላችሁ። የፌደራል መንግስቱ ሊያጠፋን ዝቶብናል ያለው ህወሓት ግዙፍ የኮማንዶ ጦር አስመረቀ። አዲስ ኮማንዶ ኃይል ያስመረቀው በሌተናል ጄኔራል ተስፋዬ አብርሃም ድንኩል የሚመራው የህወሓት አርሚ 42 ነው። ምረቃው ላይ የተገኙት ጄኔራሉ ትግራይ ራሷን ለመከላከል እየተዘጋጀች ነው ሲሉ አፍርጠውታል። ይህ በእንዲህ እንዳለ ህወሓትና ጊዜያዊ መንግስቱ ከሰሞኑ በትግራይ ተከታታይ ውይይቶችን መጥራታቸው ታውቋል። እንመለስበታለን። የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ በጤና መታመማቸውን ቤተሰቦቻቸውና ጠበቃቸው ተናግረዋል። አቶ ክርስቲያን በቅርቡ ቀዶ ህክምና ከማድረጋቸው ጋር በተያያዘ ህመማቸው እየተባባሰ መምጣቱን ጠበቃቸው ሰለሞን ገዛኸኝ ከቢቢሲ ጋር በነበራቸው ቆይታ ገልጸዋል። አቶ ክርስቲያን ታደለ አሁን ስላሉበት ሁኔታ ጠበቃ ሰለሞን ተናግረዋል። ታደምጡታላችሁ። በቻርሊ ከርክ ግድያ የተጠረጠረው ግለሰብ ወንጀሉን መፈጸሙን ለጓደኛው መናገሩን በተመለከተ አቃቢ ህግ ምን አለ የሚለውን እነግራችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ላሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የአሰቡ ነገር ቁርጡ ታውቋል። ጠቅላይ ሚኒስትር አብይ በፍጹም አታስቡት የባህር በሩ ነገር ቁርጥ ነው ሲሉ የመጨረሻዋን ቃል ሰጠዋል። ከግድቡ ወደ ወደቡ እየተባለ ባለበት በዚህን ሰዓት አብይ ክተት ነው ያስባለ ጉድ ያስባለ ንግግር አድርገዋል። 5 ዓመት ሙሉ ጠየቅናችሁ እምቢ ካላችሁ ግን ሲሉ ቁርጡን ወቁት ብለዋል። ለኤርትራ ጉዳይ ኮማንድ ፖስት ያቋቋሙት አብይ የሚጠበቀውን ትዕዛዝ ሰጠዋል። የኢትዮጵያ የባህር በር ጉዞ ወደ አይቀሬነት ተቃርቧል። አሰብ ኢትዮጵያን እየጠበቀች ነው። ሻዕቢያ ፍርሃቱን ደጋግሞ እየገለጸ ቢሆንም የባህር በሩ ነገር አይቀሬ እንደሆነ ጠቅላይ ሚኒስትር አብይ ትናንት ምሽት አረጋግጠዋል። የኛ የሆነውን ቀይ ባህርን በእርግጠኝነት እናስመልሰዋለን ያሉት አብይ ኢትዮጵያ ለዘላለም የጂኦግራፊ እስረኛ ሆና ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እሱ የሞተ ነው ብለዋል። ኢትዮጵያ የባህር በር አልባ ሆና ለልጆቻችን መሸጋገር አለባት ብሎ ማሰብ ተገቢ ሳቢ አይደለም ያሉት አብይ አይቻልም የተባለውን ለማሳካት ቆርጠን ተነስተናል ብለዋል። ኢትዮጵያን መልሶ የቀይ ባህር ተጋሪ ለማድረግ ውጊያ፣ ግጭት ያስፈልጋል ብለን አናምንም። ጥያቄው በሰላማዊ መንገድ እንዲመለስ የተያዘውን አቅጣጫ ጠቁመዋል። አብይ በመልእክታቸው ለዚህም ነው ለ5 ዓመታት ስንለማመጥ የነበረው በማለት መንግስታቸው በባህር በር ጉዳይ ቀደም ብሎ እንቅስቃሴ መጀመሩን አመላክተዋል። አሁንም በሰላም ባለም ህግ መሰረት ኢትዮጵያን ከዘጋት በር መገላገል አለባት ያሉት አብይ በሰላማዊ መንገድ ለመነጋገር ከፈቀደ ኃይል ጋር ለመደራደር ዝግጁ ነን ብለዋል። ይሁን እንጂ ኢትዮጵያ ያላግባብ ከተቀማችው ቀይ ባህር ተገፍታ ትቀጥላለች ብሎ የሚያስብ ኃይል ካለ ተሳስቷል ብለዋል። ኢትዮጵያን ቆልፎ ድሃ ካደረጋት የባህር በር ችግር መገላገል አለባት ብለን እናምናለን ያሉት አብይ ኤርትራ ለድርድር ዝግጁ እንድትሆን ጠይቀዋል። ኤርትራ ለድርድር በተደጋጋሚ እንድትቀርብ ጥሪ ቢቀርብላትም በባህር በር ባለቤትነት ጥያቄ ላይ ላለመነጋገር አስቀድማ በር መዝጋቷ ይታወሳል። ኢትዮጵያ የባህር በር ለማግኘት ጦርነት ያስፈልጋል ብላ እንደማታምን እንዲሁም ጥያቄዋን በሰላማዊ መንገድ ስታቀርብ እንደቆየች ገልጻለች። ከዚህ በኋላ በድፍረት ቀይ ባህርን መልሶ ለመጠየቅ የሚያሰጋና የሚጠራጠር ትውልድ ሊኖር አይገባም ብለዋል። የፌደራል መንግስቱ ሊያጠፋን ዝቶብናል ያለው ህወሓት ግዙፍ የኮማንዶ ጦር አስመረቀ። አዲስ ኮማንዶ ኃይል ያስመረቀው በሌተናል ጄኔራል ተስፋዬ አብርሃም ድንኩል የሚመራው የህወሓት አርሚ 42 ነው። በምረቃው ላይ የተገኙት ጄኔራሉ ትግራይ ራሷን ለመከላከል እየተዘጋጀች ነው ሲሉ አፍርጠውታል። ይህ በእንዲህ እንዳለ ህወሓትና ጊዜያዊ መንግስቱ ከሰሞኑ በትግራይ ተከታታይ ውይይቶችን መጥራታቸው ታውቋል። ፌደራል መንግስቱ ጋር ወደ ጦርነት ለመግባት ዳርዳር እያለ የሚገኘው ህወሓት
አዲስ ኮማንዶ ኃይል አሰልጥኖ ማስመረቁን አስታውቋል። አዲስ ኮማንዶ ኃይል ያስመረቀው በሌተናል ጄኔራል ተስፋዬ አብርሃም የሚመራው የህወሓት አርሚ 42 ነው። በምረቃው ስነ ስርዓቱ ላይ የተገኙት የአርሚ 42 ዋና አዛዥ ጄኔራል ድንኩል ትግራይ ራሷን ለመከላከል ራሷን እያዘጋጀች መሆኗን ጠቁመዋል። ጄኔራሉ በቅርቡ ባደረጉት ንግግር ትግራይ በመንታ መንገድ ላይ እንደምትገኝ በመግለጽ ተዋጊው ኃይል ለሚመጣው ነገር ዝግጁ እንዲሆን መመሪያ መስጠታቸው የሚታወስ ነው። ጄኔራሉ የሚመሩት ኮር በየጊዜው ኮማንዶ ኃይል የሚያስመርቀው በመንታ መንገድ ላይ ትገኛለች ያሏትን የትግራይን ጥቅም ለማስከበር መሆኑን ተናግረዋል። በመንታ መንገድ ላይ ትገኛለች የተባለችው ትግራይ በአሁኑ ወቅት ወደ ጦርነት እየተንደረደሩ በሚገኙ ልዩነቶች ተወጥራለች። ወዲህ ድንኩል የሚመራው አርሚ 42 ከዚህን ቀደም በተደጋጋሚ ኮማንዶ ኃይል አሰልጥኖ ማስመረቁ ይታወሳል። አርሚው በዋናነት የህወሓት ኮማንዶ ኃይል ማዕከል ሲሆን በየጊዜው አዳዲስ ምልምሎችን ሲያሰለጥን መቆየቱ ታውቋል። ህወሓት በአሁኑ ወቅት ወታደራዊ ኃይሉን እያደራጀ ሲሆን በቅርቡ የጦርነት ጊዜ ኮማንድ ማደራጀቱ መዘገቡ ይታወሳል። በተከታታይ ሰልጣኞችን በአደባባይ የሚያስመርቅና ወታደራዊ ትርኢት የሚያሳየው ህወሓት ሰሞነኛ እንቅስቃሴው ከወትሮ ለየት ያለ ሆኗል። ወዲህ ደግሞ የጄኔራል ታደሰ ወረደ ጊዜያዊ አስተዳደርና ህወሓት ገጥሞናል ያሉትን የአንድነት መሸርሸር ለማከም በመላው ትግራይ ስብሰባዎችን እያካሄዱ ነው። ጊዜያዊ አስተዳደሩና ህወሓት ብሔራዊ ህልውናና ደህንነት ብሔራዊ አንድነትን ለማረጋገጥ በሚል እያካሄዱት የሚገኘው ውይይት የጦርነት ዝግጅት አካል ተደርጎ እየተወሰደ ነው። ምንም እንኳን በክልል ደረጃ ብሔራዊ ህልውና የሚባል ነገር የተለመደ ባይሆንም የትግራይ አመራሮች ከሰሞኑ በዚህን ጉዳይ መክረው የአቋም መግለጫ ማውጣታቸው ይታወሳል። አመራሮቹ ባወጡት የአቋም መግለጫ እንደ ትግራይ ለሁሉም የትግል አማራጮች ዝግጁ መሆናቸውን ገልጸዋል። እንደ ትግራይ አመራሮች የአቋም መግለጫ አገላለጽ ለሁሉም የትግል አማራጭ ዝግጁ መሆን ማለት ጦርነትን ጨምሮ እንደማለት ነው። ህወሓት ከሰሞኑ እያንጸባረቃቸው የሚገኙ አቋሞች የሰላማዊ ችግሮች መፍቻ አማራጮች እየተሟጠጡ መሆኑን የሚያመላክት ሲሆን በአንድ ወገን ብቻ ሰላም አይመጣም የሚል ድምዳሜ ላይ መድረሱን አስታውቋል። የፌዴራል መንግስቱን በሰላም አደናቃፊነት በተለይም እንደ ወልቃይት ያሉ አወዛጋቢ አካባቢዎችን ወደ ትግራይ ባለማስመለስ የሚኮንነው ህወሓት ራሱ ወታደራዊ ዝግጅት ላይ ነው። በፕሪቶሪያ ሰላም ስምምነት መሰረት ህወሓት ትጥቅ እንዲፈታ የተደነገገ ቢሆንም ስምምነቱ ሳይተገበር ይባስ ብሎ ህወሓት ይበልጥ ወታደራዊ ኃይሉን እያጠናከረ ሲሆን በህገ መንግስቱ መሰረት እልባት ያገኛሉ የተባሉ አወዛጋቢ አካባቢዎች ጉዳይም አልተቋጨም። የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ በጠና መታመማቸውን ቤተሰቦቻቸውና ጠበቃቸው ተናግረዋል። አቶ ክርስቲያን በቅርቡ ቀዶ ሕክምና ከማድረጋቸው ጋር በተያያዘ ህመማቸው እየተባባሰ መምጣቱን ጠበቃቸው ሰለሞን ገዛሃይ ከቢቢሲ ጋር በነበራቸው ቆይታ ገልጸዋል። አቶ ክርስቲያን ታደለ አሁን ስላሉበት ሁኔታ ጠበቃ ሰለሞን ተናግረዋል። ክርስቲያን በጠና መታመማቸው የተሰማው በእስር ላይ ያሉ ባጋጠማቸው የጤና እክል ለሁለተኛ ጊዜ ቀዶ ጥገና ካደረጉ በኋላ ነው። ክርስቲያን አዋሽ 40 ታስረው በነበረበት ወቅት ባጋጠማቸው የጤና እክል ከዚህ ቀደም ቀዶ ጥገና አድርገው የነበረ ቢሆንም ተገቢውን ክትትል ባለማግኘታቸው ከሰሞኑ ለሁለተኛ ጊዜ ቀዶ ጥገና ተደርጎላቸዋል። ታስረውበት ወደሚገኙበት የቂሊንጦ ማረሚያ ቤት ሄደው እንደጎበኟቸው የገለጹት ጠበቃ ሰለሞን ገዛ ክርስቲያን በጠና መታመማቸውን ለቢቢሲ በሰጡት ቃል አረጋግጠዋል። ክርስቲያን በጠና የታመሙት በቅርቡ ለሁለተኛ ጊዜ ካደረጉት ቀዶ ሕክምና ጋር በተያያዘ መሆኑን ጠበቃቸው ተናግረዋል። ክርስቲያን ከወራት በፊት ቀዶ ሕክምና አድርገው ያለ በቂ ክትትል ወደ ማረሚያ ቤት እንዲመለሱ መደረጋቸው አሁን ላሉበት ሁኔታ እንዳበቃቸው ቤተሰቦቻቸው ተናግረዋል። ስማቸው እንዲጠቀስ ያልፈለጉ የክርስቲያን የቤተሰብ አባል በሕክምናም ሆነ በፍርድ ቤት የተፈቀደላቸውን ለህመማቸው ተስማሚ የሆኑ ምግቦችን ማስገባት እንዳልተፈቀደላቸውና ከአንድም ሁለቴ ምግብ መቅረብ ሳይችሉ መመለሳቸውን ገልጸዋል። የቤተሰብ አባሉ ክርስቲያንን ጨምሮ በሽብር ተከሰው ማረሚያ ቤት የሚገኙትን የምክር ቤት አባላትን
ለመጠየቅ ሲሄዱ እንግልትና መጉላላት ይደርስብናል ብለዋል። የክርስቲያን ቤተሰቦች እንደሚሉት ያሉበት ሁኔታ አሳሳቢ መሆኑን በመጥቀስ ለመንቀሳቀስና ጠያቂያቸውን ለማናገር አዳጋች በሆነ ሁኔታ ላይ ይገኛሉ ብለዋል። የቤተሰብ አባላቱ ወደ ማረሚያ ቤቱ ከተመለሰ በኋላ ለማገገም የሚያስፈልገው እንደ አጥሚትና ሌሎች ነገሮችን ይዘን እንዳንገባ ተከልክለናል ብለዋል። ከአንድም ሁለት ጊዜ አጥሚት ይዘን ተመልሰናል። በጣም ነው የታመመው፣ በስርዓት እንኳን ቆሞ አያናግረንም ሲሉ ያሉበትን ሁኔታ ገልጸዋል። ክርስቲያን ሕክምና እንዲያገኙና ያሉበት ሁኔታ እንዲሻሻል የሰብአዊ መብት ጥሰት እየተፈጸመባቸው ነው ያሏቸውን እስረኞችን እንዲጎበኙ የቤተሰብ አባሉ ጠይቀዋል። ፍርድ ቤቶች ለረፍት ዝግ በመሆናቸው ብዙም እንደማይገናኙ የተናገሩት ጠበቃቸው ሰለሞን ደህና ለመሆናቸውን ከሰሙ በኋላ ወደ ማረሚያ ቤቱ ሂደው አቶ ክርስቲያንን ባገኟቸው ጊዜ በእጅጉ ታመውና ደክመው መመልከታቸውን ተናግረዋል። ጠበቃቸው አክለውም ቀዶ ሕክምና ካደረጉ በኋላ ክትትልና የምግብን ጨምሮ አስፈላጊው እንክብካቤ በተገቢ ሁኔታ ለማግኘታቸው በጤና ሁኔታቸው ላይ ተጽዕኖ እንዳለው አመላክተዋል። ክርስቲያን ከወራት በፊት ቀዶ ሕክምና ተደርጎላቸው እንደነበር ቤተሰቦቻቸውና ጠበቃቸው የገለጹ ሲሆን በወቅቱ በተገቢ ሁኔታ ክትትል አግኝተው ሳያገግሙ ወደ እስር ቤት እንዲመለሱ ተደርገዋል ሲሉ ቤተሰቦቻቸው ቅሬታ አሰምተው ነበር። የአማራ ብሔራዊ ንቅናቄ አብን ወክለው የህዝብ ተወካዮች ምክር ቤት አባል እንዲሁም በምክር ቤቱ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ ነበሩ። በአማራ ክልል ጦርነት መቀስቀስን ተከትሎ የአስቸኳይ ጊዜ አዋጅ ከተደነገገ በኋላ በቁጥጥር ስር የዋሉት አቶ ክርስቲያን ታደለ በእስር ላይ ያሉ ያለመከሰስ መብታቸው ተነስቶ ላለፉት 2 ዓመታት በእስር ላይ ይገኛሉ። በቻርሊ ከርክ ግድያ የተጠረጠረው ግለሰብ ወንጀሉን መፈጸሙን ለጓደኛው መናገሩን አቃቢ ሕግ ገለጸ። አሜሪካዊውን ቀኝ ዘመም አክቲቪስት ቻርሊ ከርክን በመግደል ወንጀል ተጠርጥሮ በቁጥጥር ስር የዋለው ግለሰብ አብሮት ለሚኖረው ጓደኛው በላከው መልእክት ላይ መግደሉን ማመኑን አቃቢ ሕግ ገለጸ። አቃቢ ሕግ አክሎም በተጠርጣሪው ላይ 7 ክሶች እንደተመሰረተበት አስታውቋል። የ22 ዓመቱ ወጣት ታይለር ሮቢንሰን አብሮት ለሚኖረው ለፍቅር ጓደኛው ከኮምፒውተር ኪቦርድ ስር ማስታወሻ ማስቀመጡን የዩታ ካውንቲ አቃቢ ሕግ ኬፍሪ ግሬይ ተናግረዋል። አክለውም አንድ ክፍል ውስጥ አብሮ የሚኖረው ግለሰብ የፍቅር ጓደኛው ነው ብለዋል። እንደ ግሬይ ከሆነ ማስታወሻው ቻርሊ ከርክን የመግደል አጋጣሚውን አግኝቻለሁ እና ላደርገው ነው ይላል። በሁለቱ ጓደኛሞች መካከል የነበረውን የጽሑፍ መልእክት ልውውጥ ያጋሩት አቃቢ ሕጉ ተከሳሽ በአንድ መልእክቱ ላይ ጥላቻው ከዚህ በላይ በቃኝ ስለዚህ ገደልኩት ይላል። ማክሰኞ ዕለት ለመጀመሪያ ጊዜ እስር ቤት የቀረበው ታይለር አቃቢ ሕግ የተመሰረተበትን 7 ክሶች አንብቦለታል። ክሶቹ ነፍስ ማጥፋት፣ ያለ ፍቃድ የጦር መሳሪያ መተኮስ፣ 2 የሕግ ማደናቀፍ፣ 2 ምስክር ማባበልና ሕፃናት በሚገኙበት አሰቃቂ ወንጀል መፈጸም ይገኙበታል።